ውዴ ለአዝራ እንደዚህ አዝንላታለሁ ብዬ አስቤ አላውቅም ነበር። እኔም እንደዛው ማዬ። ለምን ኤንጂላ ከመቴ ጋር እንደመጣች ነግረሃለች? ለመቴ ስደውልለት አያቴ አቲፍ ቤት አዝራን ፍለጋ ሄዶ ነበር እና ደግሞ ኤንጂላም እዛ ነበረች። አለቀ። እና ለአዝራ የሰማውን ነገርካት እንዴ? አይ ማዬ እንኳንም አልነገርኳት። ፈጣሪ ይመስገን የተፈጠረው ነገር ከመናገሬው በፊት ነው። ከነገርኳት በኋላ ቢፈጠር ኖሮ ህሊና እየወቀሰኝ እድሜ ልኬን ስንገበገብ ኖር ነበር። እውነት ነው፣ ልክ ነህ ልጄ። እና አሁን ከዚህ በኋላ ምን ሊፈጠር ነው ልጄ? ዝም ልትል ነው? ይኸውልህ እንደዚህ አይነት ነገሮችን በውስጥ ከያዝክ ሸክም ነው የሚሆንብህ ልጄ። በጣም ከባድ ነገር ነው ይሄ። እንደዚህ አይነት ሚስጥሮች ያሳምመዋል። ዝም አትበል። ዝም አልልም ግን ልጅቷ ራሷን ታረጋጋ። ሁሉም ነገር ገና አዲስ ነው። ዝም አልልም። ጀሚሌ አፊፌ የት እንደሄደች ታውቂያለሽ? ሙቤራ ጋር ሄዳለች። ተጣልተው የለ እንዴ? ቢሆንም እናትና ልጅ እኮ ናቸው አቶ አቲፍ። ሙቤራ ተናዳለች፣ ግን እናቷ በሯ ላይ ስትቆም ምን ትላለች? እኔ ለሁላችሁም በጣም አዝኛለሁ። ኤንጂላን እስከ ዛሬ ላደረግናት ነገር ቅጣታችን ነው። ቆይ ሁላችንም ኃጢአተኞች ነን? ሁላችንም ተጎጂዎች ነን? ይቅርታ አድርግልኝ፣ ማወቅ እየከበደኝ ነው አቶ አቲፍ። አንዳንዴ ሳስበው ሁሉን ነገር መቀየር እንችል ነበር ወይ እላለሁ። ደግሜ ሳስበው ደግሞ እኔ ማን ነኝ እላለሁ። ግን በደንብ የማውቀው ነገር ማናችንም ብንሆን እኛ በፈቃዳችን ያንን ጥልቅ ጉድጓድ አልቆፈርነውም። ስለዚህ ፈጣሪ ልብን አይቶን የሚሰጠው ይባል የለ? እና ደግሞ አንተ በጣም ጥሩ ልብ ነው ያለህ። ከኤንጂላ ቀጥሎ ምንም ጥፋት ያላጠፋው አንተ ነህ አቶ አቲፍ። ኤንጂላና ሙቤራ እኔ አይደለሁም። ከዚህ በተሻለ የልጅ ልጄ እንዲህ መሆን አይገባትም ነበር። በጣም ይቅርታ። የምትፈልገው ነገር ካለ አለሁ። ማን የመጣው? እማዬ መግባት እችላለሁ? ሀሊል ምንድነው የምታየው? ቦርሳውን ተቀበላት። ቆይ ልቀበልሽ እማዬ። የማትፈልጊኝ ከሆነ ሆቴል መሄድ እችላለሁ፣ ግን ደግሞ ልጅ እንደሌለው መኖር አልፈልግም። በፍጹም የተቆራረጥን መምሰል የለብንም። ቤተሰብን በቀላሉ ቆርጦ ማውጣት አይቻልም እማዬ። እኔን አትፈልጊኝም አይደል? ጭንቀት የሱ ብቻ ይመስልሻል እማዬ? ቆይ እያወራው ካለሁት ነገር ሁሉ የተረዳሽው ይሄንን ብቻ ነው? እኔ ምንም አላልኩም ልጄ። በጣም ደክሞኛል። ንዴትሽን ማስተናገድ አልችልም። ለእኔ የሚሆን ቦታ አለሽ? እማዬ በቃ እኔ አሁን ሄጄ ሻይ ላፍላላችሁ። የኔ ልጅ፣ የኔ ልጅ ሙቤራ፣ የኔ ልጅ፣ አንቺም ልክ ነሽ። ለእኔ ተይው ልጄ። ለኤንጂላና ለአንቺ ሁሉንም ነገር እኔ ላስተካክልላችሁ። እሺ እማዬ፣ እሺ ቁጭ በይ በቃ። እዛ መጥፎ ፊት አሳዩሽ እንዴ? ወይዘሮ ቤልጊን ምቾት አልተሰማትም። ወይ ያቺ መጥፎ ሴት ማን ይፈልጋታል? የሚያሳዝን ነገር አለ። የአዝራ ልጅ ወረደባት። እንዴት ደስ ይላል። ያቺ ልጅ ከልጄ ጋር ሆና እየተንከባከበቻት ነው፣ ግን እኔ እሷን ማየት አልችልም። ፊሊዝ ውዴ፣ በዚህ ሰዓት አንቺ ለአዝራ በምንም መልኩ ጥሩ አይደለም። አልገባኝም። እንዴት ነው እንደዚህ አይነት ጊዜ ላይ ለሷ ጥሩ ለሆነ የማልችለው? ኢዜት፣ እኔም ውስጤ እየተጎዳ እኮ ነው።
የልጅ ልጄን የሞተብኝ ውስጤ በጣም ተጎድቷል። ፈጣሪ ሆይ የቤቱንም ካርታ አጣ ነው። አባቴ በጣም ልክ አይደለም። ልጆች ለወላጆቻቸው እዩኝ ውደዱኝ ሲሉ ታውቃለህ አይደል? ትንሽ እንዲንከባከበኝ ብዬ እንደሱ ለማድረግ ራሱ ሞከርኩኝ፣ ግን ደግሞ እሱ ካርታውን በሷ ስም አደረገው። በጣም አሳፋሪ ነገር ነው ያደረገው። ምን አይነት ነገር ነው? እውነት የቤቱ ነገር አሁን ምንም እያሳሰበኝ አይደለም። እሺ አሁን አታስቢ ዜት፣ ምክንያቱም አዝራ ገና አላወቀችም። ግን ደግሞ የቤቱ ካርታ በኤንጅላ ስም እንደሆነ አዝራ ስትሰማ ዓለም ይገለባበጣል። ያን ያሳስበሃል። በዛች ሴትዮ ምክንያት ህይወቴ ያብቅቷል። ልጅነቴንም አጣሁት። እናቴ ሞተች። ልክ ድነናል ብዬ ሳስብ እሷ መታ ቤቱ መሃል ወደቀች። ስማ እሷ ስትመጣ ሁሉም ነገር መበለሻሸት ጀመረ። ሁሉንም ነገር ነው የተቆጣጠረችው። ልጄን ማትረፍ አልቻልኩም። የልጅ ልጄን ማትረፍ አልቻልኩም። ቤቴንም ማትረፍ አልቻልኩም። ፊሊዝ እባክሽ ተረጋጊ። ስለ ረበሽኳችሁ በጣም ይቅርታ። የሚያስፈልጋችሁ ነገር ካለ ልጠይቃችሁ ብዬ ነው። በጣም እናመሰግናለን። ታንሱ። ፊሊዝ ሻይ ትፈልጊያለሽ? ሊያረጋጋሽ የሚችል ሻይ ላዘጋጅልሽ? እንደማየው ከሆነ አንቺ ተጨናንቀሻል። እሺ ሻይ በሎሚ በጠጣ በጣም ጥሩ ነው። ስለ ጠየቅሽኝ አመሰግናለሁ። ይበቃል፣ አትጨናነቁ እሺ። የሚያስፈልጋችሁ ነገር ካለ አለው ጥሩ። እናመሰግናለን። ለምንድን ነው ቆይ አዝራን ማየት ማንችለው? ወደ ቤት እንሂድ። ባይሆን ነገ ተመልሰን እንመጣለን። እዚህ መቆየታችን ልክ ነው ፊሊዝ? ምን ማለት ነው? ልጄን ጥዬ ወዴትም አልሄድም። በፍጹም አላደርገውም። አይሆንም። ስሚ ፊሊዝ፣ እያቁነጠነጠኝ ነው። እዚህ የማላውቃቸው ሰዎች ቤት ነው ያለሁት። ይችን ልጅ ይዘናት ከዚህ ቤት እንውጣ። ነይ። ይዜት ያማል እንዴ? እንዴት ነው ባለ ትዳር ሴትን ከባሏ ነጥላ የምትወስደው? እዚህ እንቆያለን። በዛ ላይ ለምንድን ነው የምትቁነጠነጠው? ማለቴ እሷ ጋር መሄድ የማልችለው እኔ ብቻ ነኝ አይደል? ፈጣሪ ይመስገን በደንብ ይንከባከቧታል። ግን በዚህ መንገድ ተመልከተው። በቃ እኛ ሄደን እያለ ስለ ቤቱ ካርታ ብትሰማስ? ወይ ራሷን ትስታለች ወይ ደግሞ ራሷን ትጎዳለች። ያ ይሻላል። እንቆያለን። እሺ ምንም አይደለም። ምንም አትበል ይዜት። ድሮስ ምን ልትል ነበር? ቆይ ተኝቻለሁ። እስከ መቼ ነው እሱ ጋር የምትጠብቂኝ? የተኛሽ ማስመሰሉን እስክታቆሚ ድረስ። ኡፍ፣ እስካሁን እዚህ ጋር ተቀምጠሻል። መንቀሳቀስ አልቻልኩም። እንዳሽሽ ትፈልጊያለሽ? ነቃ ያደርግሻል። እውነት ግን ይሄን ያላዝነሽልኝ ነው? ታስታውሻለሽ? ትንሽ እያለሁ አንዳንድ ያውቅሽ እንደወድቅ ታደርገኛለሽ። ከዛ ግን በጣም አሞኝ ሳለቅስ ልታባቢኝ ትሞክሪያለሽ። አላስታውስም ባክሽ። ታስታውሻለሽ አዝራ። እና አሁን አንቺ ተጎድተሻል። አሁን ዓለም ቆማለች። ምንም ነገር ትርጉም የለውም። ስሚኝ፣ በዚህ አስቀያሚ ሰዓት ያንቺን ወሬ መስማት የምፈልግ ይመስልሻል? ግን ኧረ እባክሽ፣ አሁን አንቺ ስትመናቀሪ ማየት የሚፈልግ ይመስልሻል? አዝራ፣ አልፈልግም። ቆይ አንድ ነገር አለ። ምን እያደረግሽ ነው? ቆይ አንዴ። ይህንንም የማታስታውሹ ከሆነ እስኪ እንሞክር፣ ከዛ ምና ይሆናል። እስኪ አሞኛል። ዞር በይ። በደንብ ጮክ ብለሽ ተናገሪ። ደህና ትሆኛለሽ። እሺ ዞር በይ። በቃ አልፈልግሽም። ገፍትረሽኛል እኮ አልፈልግም። ወይ አቁም እስቲ። ቁርስ ቀርቧል፣ ተነሺ። አየሩም ቆንጆ ነው። ይኸው። ምንድን ነው?
አንተ ነህ እንዴ ሰራው? አሁን አላምንህም ባክ። ፓንኬኩን ራሴ ነኝ የሰራሁት። ላምን አልችልም መቴ። እሺ እናትሽ ነች። ኧረ ባክ ግን እኔ ነኝ የሰራሁት ብለህ ድርቅ ብትል አምን ነበር። ይህ ሰበባ ያንተ ነው? በፈጣሪ እንዲያንን ነገር ማሰብ አልችልም። አታስብ እሺ። ስለዚህ አላሰብኩትም። እንደዛ ለማለት አይደለም መቴ። እንዲሁ ዝም ብለህ ባትለፋ ደስ ይለኛል። ምክንያቱም ከዚህ በኋላ እኔ ደህና ነኝ። ብዙ አትቸገር መቴ። እሺ ስለዚህ አዝራ ዛሬ ስራ ብገባ ራስሽን መንከባከብ ትችያለሽ ማለት ነው። ደስ ይልሻል? ምንም አይመስለኝም፣ አታስብ እሺ። አይ ብዙ ነገር ስለተደራረበብኝ ነው። አስቸኳይ ነው። እዛ ተገኝቼ መስራት ያለብኝ ስራ አለ። ያ ሁሉ ነገር ለድራማ ነበር? አይ ከፈለግሽ መምጣት ትችያለሽ። ከኔ ጋር ይዤሽ እሄዳለሁ። ግን ይደብርሻል ብዬ ነው። ለዛ ነው። አልፈልግም። አመሰግናለሁ። ኤንጅል የት ናት? አላውቅም። ከአያቴ ጋር አንድ ጉዳይ አለን ብላ ሄዳለች። የምትፈልጊው ነገር ካለ ንገሪኝ። አይ አመሰግናለሁ። አመሰግናለሁ። የለም ሁሉም እዚህ አለ። ሁሉም ነገር እዚህ አለ። አመሰግናለሁ። እሺ በቃ ልሂድ። በጣም አሳፈርሽኝ እኮ ውዴ። ለምን እንደዚህ ማድረጉ አስፈለገሽ? ምን አድርጌልሽ ነው? እባክሽ እንደሱ አትበይ። በህይወቴ በጣም ከባዱ ቀን ላይ ረድተሽኛል። ከጎኔ ቆመሻል። ይሄ በጣም ትንሽ ስጦታ ነው። ደግሞ ተወጇልሽ ብዬ ተስፋ አደርጋለሁ። ተወደዋለች። እናቴ ስጦታዎችን መክፈት ትወዳለች። በጣም ቀስ ብላ ትከፍተዋለች። አይ ቆይ እስኪ ራሴ ከፍተዋለሁ። በፈጣሪ እስኪ ለእናት አልፎ አልፎ እንደዚህ አይነት ስጦታዎችን ግዛላት። አልገዛም እንዴ? ይገዛልኛል። ቀልዴን ነው። ከአንተ ውጭ ማን ያቀብጠኛል ብለክ ነው? ማለት ረጅም ጊዜ ሳስበው ነበር። ከዛ ቀን ጀምሮ ግን ያ ሁሉ ነገር ከተፈጠረ በኋላ ጊዜ ማግኘት አልቻልኩም ነበር። ውዴ ስለ ራሳችሁ ለማሰብ ጊዜ ራሱ አልነበራችሁም እኮ። ማሰብሽ ብቻ በቂ ነው። አዝራ ግን እንዴት ናት? ደህና ናት። አሁን እየተሻላት። ማይ 2030 ላይ ደረስን እኮ። ክፈችው እንጂ። እሺ። ማሰሪያው እንዴት እንደሚያምረው ሌላ ጊዜ እጠቀምበታለሁ። ለማንኛውም በኋላ ጠቀልለዋለሁ። የምወደው ቀለም። ወይኔ ተመልከት። ትንሽ ጠበቅ ይላል እንዴ? ግን ቆይ ልየው። ቀሚስ ነው። ውስጥ ገብቼ ለብሼው ልምጣ። መጣሁ። ቤት ሁሉም እንዴት ናቸው? እንደ ሁልጊዜው ወደ ድሮ እየተመለስን ነው። ወይዘሮ ፊሊዝ ምን አደረገች? የቤቱን ጉዳይ ያው እንግዲህ ቤት ውስጥ ላለመገናኘት እየሞከርን ነው። ለተወሰኑ ቀናት አይጥና ድምት እየተጫወትን ነው። በነገራችን ላይ ቤቱን እኔ መተው ፈልጌ ነበር፣ ግን ጠበቃው ነገሮችን ጭራሽ አፋጥኖታል፣ ጨራርሶታል በለው። ስለዚህ ምንም ማድረግ አልቻልኩም። አዝራ እንዴት ነች? ተሽሏታል? ይሄን ከሰማች ትችለዋለች? ይቅርታ፣ አሁን ስለሱ ማሰብ አልፈልግም ከድር። እሺ። ሰሞኑን መቴ በአዝራ በጣም ተጠምዷል። ልጄ እንዴት ጎበዝ መራጭ ነሽ! በፈጣሪ ተባረኪ። ልክ እኮ ነው የሆነው። የኔ ውድ ልጅ በጣም ነው የማመሰግነው። ተመልከች፣ ያምራሉ እነዚህ ራሱ። ለምን ተቸገርሽ ግን? በጣም አመሰግናለሁ። አዎ ትከሻው በደንብ ሆኖሻል። ቆንጆ ነው። ችግር ካለው ግን አሁኑኑ ሄዶ መስተካከል ይችላል። አዎ በጣም ወድጄዋለሁ። ለእኔ የተሰፋ ነው የሚመስለው። በጣም አመሰግናለሁ። ምንም ችግር የለውም። ውዴ ሮማ ፓላስ ሆቴል እየገባው። አትቆይ። አንተ እኮ ምንም አላልክም። አልወደድከውም እንዴ? በጣም ወድጄዋለሁ። በውሃ ይለቅ። አመሰግናለሁ ልጄ። በጣም ይቅርታ። አቤት አዝራ፣ የት ነው ያለሽው? ምን ተፈጥሮ ነው? ምንም አልተፈጠረም፣ ግን ማንም የለም። ሰልችቶኛል። መቴ ስራ ሄደ። መች ነው የምትመለሽው? ከአያቴ ጋር የሆነ ጉዳይ አለብኝ። ስለዚህ ትንሽ ምቆይ ይመስለኛል። ሁላችሁም አንድ አይነት ሰዓት ላይ ነው እንደ ጉዳይ ያላችሁ? ሆዛንም ስራ አለው። እሺ በቃ ቶሎ ለመምጣት እሞክራለሁ፣ ግን ቃል መግባት አልችልም አዝራ። ለማንኛውም አሁን ስልኩን መዝጋት አለብኝ። ቻው በቃ። እሺ ቻው።
ይቅርታ አድርጉልኝ፣ በቃ ልሂድ። ለምንድን ነው የምትሄጂው? ረፍዶብኛል፣ መሄድ አለብኝ አክስቴ። እኔማ ቡና ልጋብዝሽ ነበር እኮ። ውይ አይ ችግር የለውም፣ ሌላ ጊዜ። ቻው ከድር። እሺ ቻው። እንደዛ ከሆነ ልሸኝሽ ውዴ። ሄሎ፣ ምን እያደረግሽ ነው? ምንም ሰልችቶኛል። እንዴት ነሽ? ትንሽ ተሻለሽ? ማለት ቤቱ ሞቅ ሞቅ ብሏል። ያው ትንሽ ፈርቻለሁ፣ ግን ደህና ነኝ፣ አታስብ። ምንድን ያስፈራሽ? ማንም እየተጣላ አይደለም። መቴ ደግሞ ቁርስ አመጣልኝ። አልገባኝም። በማንኛውም ሰዓት ፈንጂ ሊፈነዳ እየመሰለኝ ነው ያለው። ለዛ ነው የፈራሁት። ይገባኛል። አዝራ፣ የዛን ቀን የሆነ ነገር ልናወራ ነበረ፣ ግን አልቻልንም። ዛሬ ማታ የሚመችሽ ከሆነ እንገናኝ። ምንድን ነው እሱ? ስለ ዱስቼ ነው? ቆይ ወደዛ ልትሄድ ነው? ልሄድ ነው እንዳትለኝ። ሐሳብህን የምትቀይር መስሎኝ ነበር። ለነገሩ የሆነ ነገር ሊፈጠር እንደሆነ አውቄ ነበር። የሚመችሽ ከሆነ ተገናኝተን እናውራ። ምን ነው አይመችሽም እንዴ? አይ መቴን ማዋራት አለብኝ፣ ለዛ ነው። አንድ ላይ መገናኘት እንችላለን፣ ግን ማታ ስራ አለኝ ሲል ነበር። መምጣት ከቻለ ምን ችግር አለው? ወሬው እሱን ይመለከተዋል። ስለዚህ ማታ እንገናኛለን ብለሽ ንገሪው። መምጣት ከቻለ ሲል ምን ማለቱ ነው? ምን ተፈጥሮ ነው? ደወልክላት እንዴ? ልታገኛት ነው? ውይ ትክክለኛው ሰዓት ነው ብዬ ተስፋ አደርጋለሁ። እንግዲህ ምን እንደምትል እናያለን። እኔ እንጃ እማዬ፣ አላውቅም። ይህን ነገር ትክክለኛው ሰዓት ላይ እያደረግኩ እንደሆነ አላውቅም። ምን ማድረግ እንዳለብኝ ምንም አላውቅም። ትክክለኛውን ነገር እያደረግክ ነው። የሆቴሉ ስም ምን ነበረ? አዝራ፣ አሁን አንድ ስራ አለኝ። በኋላ ደውልልሻለሁ ውዴ። እሺ? አቶ አቲፍ፣ ነጻ ነሽ? ማለቴ ያው ስራ የለኝም ታውቅ የለ። እንዴት ነጻ አልሆንም? ግባልህ ነበር፣ ግን ደግሞ እናቴም ቤት የለችም። ጥሩ ነው። ማዋራት የፈለግኩት አንቺን ነው እኮ። እኔን? ግባ። በዚህ ሰዓት ቡና ትፈልጋለህ? እርግጠኛ ነኝ አትፈልግም አይደል እንዴ? ጠጥቻለሁ፣ አመሰግናለሁ። ውሃ ይሁን። የአዝራ ልጅ እንደወረደባት ሰማሁ። ስላልደወልኩ በጣም ይቅርታ። በጣም አዝኛለሁ። ፈጣሪ ያጽናችሁ። አመሰግናለሁ። አመሰግናለሁ። ልታወራኝ የነበረው ስለምን ነበር አቶ አቲፍ? ስለዚህ አንቺም የተፈጠረውን አታውቂም ማለቴ? አንቺም ሳታውቂ ነው እኛ ቤት መጥተሽ ስራ የተቀጠርሽው? ምንም የማውቀው ነገር አልነበረም። እኔ እንዲሁ መረጃውን እያብላላሁት ነው እና የአዝራም ነገር ገና ትኩስ ነው። ለዛ ነው ገና አሁን የመጣሁት። ብችል ቀደም ብዬ መጣ ነበር። ሙቤራ ይቅርታ አድርጊልኝ፣ መጀመሪያ ለራሴ በመቀጠል ደግሞ ለፊሊዝ። አንቺም ተጎጂ ነሽ። እባክሽ በጣም ይቅርታ። ያልጠበኩት ነገር ነው አቶ አቲፍ። ማለት ያንተ የኔን ስሜት በደንብ ታውቃለህ። ሁሉም ሰው በዚህ መሀል የሚገባውን ነገር አግኝቷል። ማለት ያንተ የልጅ ልጅ ተጨመረልህ፣ እናቴ አዲስ ቤተሰብ ኖራት። እኔ ግን ሁሉንም ነገር አጣሁ። ቤተሰቦቼን፣ ስራዬን። ማለቴ አንድ ሰው እንኳን መጥቶ ምን ሆንሽ ብሎ አልጠየቀኝም። ይኸውልሽ ቀድሜ በመጣ ደስ ባለኝ ነበር። በስተ መጨረሻ መጥተሃል። ሙቤራ፣ ከዚህ ሁሉ ነገር በኋላ አንቺን ማስወጣትም ከዚህ በላይ መዝጋት አልችልም። በመጀመሪያ አንቺ የልጄ እህት ነሽ፣ ለአንቺና ለእናትሽ የሆነ ነገር ማድረግ እፈልጋለሁ። ምን ላድርግ? እንግዲህ ክሳችሁን አንስታችሁ አባቴን ከእስር ቤት ብታስወጡልኝ ለእኔ በጣም ትልቅ ነገር ነው አቶ አቲፍ። አዎ በደንብ አውቃለሁ። መቴ ከሞት አፋፍ ነው የተመለሰው። ግን አባቴንም ተረዱ። ልጁ ህይወቱ ነበር። ከሁሉም አብልጦ ይወደው ነበር አቶ አቲፍ።
እሺ አስብበታለሁ። ክሳችንን ብናነሳ ራሱ አቃቤ ሕግ በመሳሪያ ጥቃትን በማድረስ በሚል ይከሳል። ግን ችግር የለውም፣ አስብበታለሁ። ሌላ ነገር መጠየቅ እችላለሁ? እባክሽ እናትሽ ይህንን እንድትቀበል ታደርግልኛለሽ? ይህንን ዕቃ ከፍተሽ ተመልከችው። ይሄ እናንተ እንድትኖሩበት የምፈልገው ቤት ቁልፍ ነው። ዕቃዎቹ ለመከፋፈል ዝግጁ ናቸው? አዎ፣ እየተከፋፈሉ ነው። ጎበዝ፣ ጀግና ልጅ። ፈጣሪ ባርካ አባቴ። አሜን። ከዚህ በኋላ እንደዚህ አይነት አደጋ ያምጣብን። አሜን አሜን። ይህንን ያደረግነው የመቴ መዳን አስመልክቶ ነው። ግን ከልጁ ሐዘን ጋር እኩል ሆነ። ይግቡ። ኦ እንዴ አያቴ፣ ቢያንስ አንተ እዚያ ያለ። ምን ወዴ? ችግር አለ? ልጠይቅህ የፈለግኩት እሱን ነበር። ማንም የለም። መቴ ስራ ሄዷል፣ እሱን አውቃለሁ። ወላጆቼ መስክ ላይ ወጥተዋል። ግን ሌሎቹ የት ናቸው? የበጎ አድራጎት ስራ ሄደው ነው። እናቴ ጉልተንም? ጉልተን ወጣለች እንዴ? እንግዲህ ክፍሏ የለችም። ኮሽኩን ከአቶ ጀሚል ጋር ሄዳ ነው። የሚያስፈልገን ጀሚል ብቻ ነበር። በር ላይ ያሉት ሰዎች እየሰሩ አይደለም ማለት ነው። ጆሮአቸውን ቆንጥጣቸው። እሺ። ሙምታዝ፣ ጉልተንና ጀሚል እንደወጡ ታውቅ ነበር እንዴ? ጌታዬ፣ አለመናገረኝ እንደ ንቀት አትይብኝ፣ ግን እንደ ሥራው ስጀዋለሁ። አንተ ሳታዘኝ ተከትያቸው እጃለሁ። ጎበዝ፣ ጥሩ ነው። አሁን ቀለል አለኝ። በደንብ ተከታተላቸው። እሺ እሺ ጌታዬ፣ ምንም አታስብ፣ ለእኔ ተው። ሙምታዝ። አቤት። ሙምታዝ ስማ፣ ልጄ ሳታይ ቪዲዮ ቀረጻት። እሺ እሺ። ጥሩ ውዴ፣ ይዤሽ ቦታ ደስ ይለኝ ነበር፣ ግን ስራ አለኝ። እሺ ችግር የለም፣ መሄድ አለብኝ እና እንዴት ነው ሁሉም በፍጥነት ወደ ግል ህይወት የተመለሰው? ይሁን። እውነት በጣም ታምሪያለሽ እና አልቻልኩ። ያመለጠኝን እያየው ነው። የረሳሁትን ነገር እያየው ነው። ታውቃለህ፣ እንደዚህ ማየት የሰውን ልጅ እንደዚህ ሊያስደስትና ሊያሳዝን ይችላል ማለት ነው። ጉልተን፣ እዚህ ነኝ እኔ፣ እዚህ ነኝ። እሺ፣ አብሬሻለሁ። እሺ፣ አብሬሽ ነኝ። እሺ። ሁሉም ነገር በጣም ፈጠነ። እደርስበታለሁ። ለመሮጥ አንድ እርምጃ በቂ ነው። የመጀመሪያ እርምጃችንን ተራምደናል። ያመለጠንን ነገር በሙሉ በቅርብ ቀን እንደርስበታለን። አካባቢሽን ተመልከች። የት እንደሆነን ተመልከች። ውጪ ነን አይደል? ውጪ ነን። ነፋሱ ፊቴ ላይ እየነፈሰ ነው አይደል? አዎ። በጣም እየረበሸኝ ነው፣ ግን ደግሞ በጣም ደስ ብሎኛል። ጀሚል፣ አልገባኝም። ለምን አትመልስልኝም? ኤስራ ናት። ስለምን ኤስራ ነው የምታወራው? መልእክቱ ከኤስራ ነው አይደል? አይ አይደለም፣ ከኤስራ አይደለም። ጉልተን፣ እዛ ነበርሽ፣ አይተሻል። ደግሞ ለኤስራ ፊት ለፊትሽ እንድትሄድ ነግሬያታለሁ። ሰምተሽኛል? ማየት እችላለሁ? አንዴ ማየት እችላለሁ? ስማ ጀሚል፣ ድጋሚ ተመልሰ የምትሄድ ከሆነ ህይወቴን አትበጥጥ። ለልጄ ጠንካራ ሆኜ ከሱ ጎን መቆም አለብኝ። ከባድ ነገር እያሳለፈ ነው፣ ከጎኑ መሆን አልቻልኩም። ለልጄ ጠንካራ ሆኜ መቀመጥ አለብኝ። እሺ ጀሚል? እኔ አላስፈልግሽም፣ ለእኔ ታስፈልግኛለሽ። ጉልተን፣ ለመጀመሪያ ጊዜ መቴና እኔ እንደ አባትና ልጅ ሆነናል። ማውራት ራሱ ጀምረናል። አባዬ እያለ መጥራት ጀምረዋል። አይኔ እያየ ይህንን ነገር የማጣው ይመስልሻል? ጀሚል፣ አልገባኝም። ለምንድን ነው የማትመልስልኝ? ይህንን ስልክ ላጠፋው ነው። ምንም አይነት ነገር ሰላማችንን አይረብሸው። ዛሬን እንዝናና።
እስኪ ዞሮ ዞሮ ብለሽ እይ። ወፍ አበረረች ልክ እንዳንተ። እንዴት ነበር? ቤት አገኘሽ? አንድ ሁለት ቤት አግኝቻለሁ፣ ግን በጣም ብዙ ገንዘብ ነው ሙቤራ። የቤት ክራዩ በጣም ብዙ ገንዘብ ነው ልጄ። አቶ አቲፍን ጠይቂው እማዬ፣ ሱቅ ይገዛልሻል። ያው ይሄ ደግሞ የእንጅላ ገንዘብ ማለት ነው። ይሄ ደግሞ ምን ማለት ነው ልጄ? እማዬ እሺ ኩሩ ነሽ፣ በደንብ ይገባኛል። ማለቴ በዚህ እድሜሽ ልክ እንደ ልጅ ከዜሮ መነሳት የለብሽም። በጣም ከባድ ነው። ከአንቺ የተሰረቀ ህይወት አለ። አቶ አቲፍ ደግሞ ሊክስሽ ይፈልጋል። በዚያ ላይ ደግሞ አንቺ እየለመንሽ አይደለም፣ ለልጅሽ የሚገባውን እየጠየቅሽ ነው። አለቀ። ሙቤራ፣ እኔ ከማንም ሰው ምንም አልፈልግም። ቆይ እኔ በልጄ ስም ገንዘብ መቀበል አለብኝ? ምንድን ነው ሙቤራ? ሀሊል ስጦታ ገዝቶልሽ ነው? እማዬ ስሚኝ ግን እባክሽ እንዳትናደጅ እሺ። አቶ አቲፍ እዚህ መጥቶ ነበር እና በጣም ጥሩ። ለምንድን ነው አንቺ ጋር ያመጣው? እማዬ እባክሽ ተረጋጊና ስሚኝ። ሰውየውን እሺ ካላልሽው እኮ አሁን መዘጋጀት አለብኝ። እሺ፣ ስለዚህ በኋላ እናወራለን። በፈጣሪ አመሰግናለሁ። ተባረክ። አጎቴ ወደ ታች አድርገው፣ ካርቶኖቹ ከባድ ናቸው። እሺ። መልካም ረመዳን። አመሰግናለሁ ወንድሜ ፍክረት፣ ተጨማሪ ካርቶን አምጣ። ሰዎቹ ፀሐይ ላይ ቆመው አይጠብቁ። ይላችሁ። ተባረክ እህቴ። ልጆች ከእናታችሁ ጎን እንዳትለዩ። አመሰግናለሁ። ተባረኪ። መልካም ረመዳን። አክስቴ ትንሽ ከባድ ነው። ወንዶቹ እንዲያግዙሽ ትፈልጊያለሽ? ችግር የለውም። ተባረክ። አሜን። ተባረኪ። መልካም ረመዳን። ሳጥን አምጣ ወንድሜ ፍክረት። ቶሎ አዘገጃጅ። ፈጣሪ ባርክ አለቃ። ፈጣሪ የልብህን መሻት ይሙላልህ። አሜን። እናንተም ተባረኩ። ቤት የሚሰራ ልጅ ነበረኝ። ይገርመሃል፣ ስራ ቦታ አደጋ ገጥሞት ከስራ ወጣ። የሚሰራው ለሳምንት እየተቀጠረ ነበር። አሁን ቤት ከተኛ 3 ሳምንቱ ነው። ተመስገን። ፈጣሪ ልጅሽን እንኳን አተረፈልሽ። አሁንም ፈጣሪ ጥሩ መፍትሄ ይሰጣችኋል። አታስቢ። ፈጣሪ ያውቃል። አመሰግናለሁ አለቃ። ተባረክ። በጣም አመሰግናለሁ። ኮሽኩን፣ የዚህችን ሴት ስልክ ቁጥር ተቀበላት። የሴትዮዋን አድራሻ ተቀበል። አየህ አይደል ኮሽኩን፣ ስንት አይነት ህይወት እንዳላየህ። ከባድ ነው። ፈጣሪ ሁሉንም ሰው እንድንረዳ ቢፈቅድልን ደስ ባለኝ ነበር። ፈጣሪ ባርካ አቶ ዚያ። አሁን ራሱ ሁሉንም ሰው ለመርዳት እየጣርክ። የአቅማችንን መሞከር አለብን ኮሽኩን። ወደፊትም ገና ብዙ እንሞክራለን። ስልክህ እየጠራ ነው አቶ ዚያ። ሄሎ አፊፌ። እሺ መጣው። እንኳን ደህና መጣሽ። አመሰግናለሁ። አረፈድኩ እንዴ? አይ እኔም ጓጉቼ ቶሎ መጥቼ። እኔም ቀድሜ ብደርስ ደስ ይለኝ ነበር፣ ግን መንገድ ተዘጋጋብኝ። በማይሆን ሰዓት ነው ለዩክሴል ስጦታ የሰጠሻት። አይደለም ኮመቴ፣ እኔ አላረፈድኩም። አንተ በጣም ቀድመ መተህ እኮ ነው። አዝራ ስለኔ ጠየቀችህ? ከአያቷ ጋር ነች አልኳት። አልተጠራጠረችም? መጀመሪያ የሆነ ነገር እንጠጣ አይደል? እንዴት ነሽ? ምንም አልልም። አንተስ? ምንም አልልም። ያው ልጁ ይሄ ያ ምናምን ሲባል ብዙ ነገር ሐሳቤን በታተነው። ማለቴ በጣም ብዙ ነገር ተፈጥሯል። በስርዓቱ ቁጭ ብለን ማውራት አልቻልንም። ለዛ ነው ተገናኝተን እንድናወራ ፈልጌ ነበር። ቆይ ቤልጊን ግን ምን አድርጋ ነው? በጣም ጎዳችሽ እንዴ? ፈልጌው ባይሆን ራሱ ሲመስለኝ እኔ የበለጠ ጎትቻታለሁ። ግንኙነታቸው እንዳልተበላሸ ተስፋ አድርጋለሁ። ቢሆንም ጥሩ ነበር። ለምን? እኔ ደስተኛ ይሆናሉ ብዬ አላስብም አፊፌ። ዚያ፣ ሁሉንም ነገርና ሁሉንም ሰው አትቆጣጠር። ተው ሁሉንም ሰው ዚያ፣ ከጣፈንታው መጠበቅ አትችልም። እንግዲህ ጭንቅላት የሚያስበው እንደሱ ነው። ልቤ ግን የለመድሽው ነገር በቀላሉ አይተውሽም አፊፌ።
አሁን የት እየኖርሽ ነው ያለሽው? ሙቤራ ጋር። ኦስማን ጋር 2 ጠበቃ ልኬ ነበር፣ ግን አልፈልግም አለ። ከፈለግሽ ግን አሁኑኑ እንድትፋቱ ማድረግ እችላለሁ አፊፌ። እንደዛ ብፈልግ እሱ ካልተስማማ እንዴት ይሆናል? የኦስማን ፈቃደኝነት ያስፈልጋል። ደግሞ ሲወጣ ድጋሚ እንደማያደርገው ማወቅ አለብኝ። ለእኛ ተየው፣ እሱ ለእኛ ተየው፣ እናያለን። ማውራት አልቻልንም ነበር። ደህና ነህ መቴ? ደህና ነኝ። አዝራ ስላለችው ነገር ሳስብ ነበር። ልክ ናት ወይስ አይደለችም እያልኩ። አይ እባክህ እንደሱ አትበል። ራስህ እንደሱ ካስጨነቅኩ የእውነት እኔ እንዳደረግኩት ይሰማኛል። አይ ከአንቺ ጋር ምን አገናኘው? ፈጣሪ መልሰን እዚህ ጉድጓድ ውስጥ አንግባ። እዚህ የመጣ ነው ከዛ ለመውጣት አይደል እንዴ? ጥሩ ዜና ነው። የፋሽን ዲዛይን ትምህርት ቤቱን አናግሬ ነበርና መለሱልኝ። አይንሽ እያበራ ነው። ይቅርታ፣ ጉጉቴ እንደዚህ እንዲያስታውቅ ፈልጌ አልነበር። በጭራሽ ህልምሽ እኮ ነው። በጣም ስኬታማ ትሆኛለሽ። እኔ እንጃ፣ ግን ከልቤ እፈልጋለሁ። ፍላጎት እኮ ከትምህርቱ ግማሹን ይሸፍነዋል፣ ሌላኛው ግማሽ ተሰጥኦ ነው እና እሱን ፈጣሪ ላንቺ ሰጥቶሻል። አንድ ችግር አለ። ምን? አሁን አይን ሁሉ ወደ አንቺ ይሆናል። ታውቂያለሽ፣ ማለቴ ታዋቂ ትሆኛለሽ እና ልክ እንዳሁኑ ቀላል አይሆንም። ችግር ውስጥ እንገባለን። አዎ ረጅም መንገድ ነው። ችግር የለውም፣ መንገዱ ላይ ነሽ። እንደሱ እያልኩ እኮ አይደለም፣ ወደ ትምህርቱ ያለው መንገድ ማለት ነው። እሱ አሳስብሽ፣ መንገድ እንፈልጋለን። ደህና መሸ። ምንም አይፈጠርም። እዛ ድርሻለሁ። እሺ፣ ምንም አይፈጠርም። እሺ፣ እሺ፣ መኪናዬን አምጡልኝ። በጣም ያማል። ምንድን ነው? ምንም። አሁንም ልታድረኝ ነው እዚህ ድረስ የመጣኸው አይደል? መቴ ምን አለሽ? ትንሽ ስራ በዝቶበታል እባክህ። ምናልባት በኋላ ሊመጣ ይችላል ይመስለኛል። እንደዛ ያለኝ እንዳልጨቀጭቀው ነው። አንቺን አይፈልግሽም? ይፈልገኛል፣ ግን ልክ አንተን ሳገኝ ስለሱ ቅሬታ እያቀረብኩ እንዲመስልብኝ አልፈልግም። የት ነው የምንሄደው? ስንደርስ ታየዋለሽ። ፈጣሪ፣ ደስ የሚለኝ አባባል ነው። ምንድን ነው? ሰርፕራይዝ መሆኑ ነው? ስንደርስ ታየዋለሽ አልኩሽ። እንዴት አይነት እንቆቅልሽ ነው? አልገባኝም። ለምንድን ነው የማስነግረኝ? የት ነው የምንሄደው? ወዴት ነን? ንገረኝ። ቆይ አንዴ፣ ቆይ የተወለድሽው በ7 ወርሽ ነው እንዴ? በጣም ይቅርታ። እናቴ እንደሱ ትለኝ ነበር። በጣም ይቅርታ። የት እንደምንሄድ እኔም ራሱ አላውቅም፣ ምክንያቱም የመጀመሪያ ነው። እሺ ጥሩ። ምን እያደረክ ነው? ፎቶ እያነሳውሽ ነው። መቴ ስማኝማ፣ ለአዝራ ነገ ነግራታለሁ። እስከ መቼ ነው ሚስጥር አድርገን የምንይዘው? ከኔ ሳትሰማው ቀድማ ከሌላ ቦታ እንዳታውቅ ፈርቻለሁ። ያው እሺ፣ እንደዛ የሚሻል ይመስለኛል። ካሰብነው በላይ በፍጥነት አገግማለች። ራሷን ማዳመጥ ስለማትፈልግ ደህና መሆኗን ራሷ አታውቀውም። አንድ ቀን ትፈነዳለች ብዬ የምፈራው ለዛ ነው። ከጎንሽ እሆናለሁ። አይ አልፈልግም። ማውራት የምፈልገው ብቻዬን ነው። ባለፉት ቀናት ለእኔ ጥሩ ሆናልኛለች። የጥፋተኝነት ስሜት ተሰማኝ። እስኪ ያነሳኸኝን ፎቶ ሊያ አንድ ያሳየኝ። ቆይ ላሳይሽ። ቆንጆ ነው። አሁን ወደ ላይ እንሂድ አይደል? በቃ እንሂድ።
ይሄ ምንድን ነው? ለምን እዚህ መጣን? ከድር ምግባቸው በጣም ቆንጆ ነው ብለዋል። ባውቅ ኖሮ ተስተካክዬ በስነ ስርዓቱ ለብሼ ይመጣ ነበር። ቀድመ ብትነግረኝ ኖሮ ደስ ይለኝ ነበረ። አትናደጅብኝም ብዬ ተስፋ አድርጋለሁ። እንድታየው የምፈልገው ነገር አለ። የሚያናድደኝን ነገር ነው የማየው። ጭራሽ እኮ እንቆቅልሹ እየባሰ ነው የመጣው። ምንድን ነው እሱ? ንገረኝ። ፈጣሪ ውሃ ያውጣኝ። ከዚህ በላይ ምን ልታድርጊ ነው? ምን አልከኝ ከድር? ያልኩሽ ምንም ብትለብሺ ያምርብሻል ነው። አምሮብሻል። ነይ ንግባ። ሌላ ቀለል ያለ ቦታ ብንሄድ ደስ ይለኝ ነበረ። እንደዚህ እናድርግ። ውስጥ ገብተን ዞር ዞር ብለን እናያለን። ካልተመችሽ እንወጣለን። ነይ ነይ። ቅደሚ። ሰላም ነው? በዚህ ጋር እንሂድ። ምን ነው? አይ ስጦታውን የረሳሁት መስሎኝ ነበር። ምንድን ነው? በኋላ ውስጥ አሳይሻለሁ። ለማወቅ ጓጉቻለሁ። እስኪ ሊያም በጣም ቆንጆ ነው። የረሳሁት መስሎኝ ነበር። አውጥቼ ላሳይሽ አልፈልግም። መቴ ኤንጅላ፣ ምን እየተፈጠረ ነው ያለው? ለዚህ ነው የፈለግኩሽ። እዚህ አመጣሁሽ። ለዚህ እኮ ነው። ለምንድን ነው እዚህ ያመጣኸኝ? ለምን? አትሽሹ፣ አትሽሹ፣ እይዛችኋለሁ። ኤንጅላ የት ነው ያለሽው? አትሽሺ ኤንጅላ። መቴ ሰርፕራይዝ! ነይ ወደዚህ አዝሮዴ፣ ልቤ በጣም እንወድሻለን። አንቺ እኮ ልዕልታችን ነሽ። ዘውድ የሌላት ንግሥት የለችም ብለን አስበን ለአንቺ የዘውድ ድግስ አዘጋጀንልሽ። እንዴት እንደሚያምርብሽ! አዎ፣ ብቸኝነት እየተሰማኝ ስለነበረ ምን ያህል ብዙ ቤተሰቦች እንዳሉሽ ላስታውስሽ። አዝራ ስሚ፣ ሁላችንም መተናል። ከድር እንዴት ጎበዝ ድራማ ሰሪ ነው! እባክህ እውነት መጀመሪያ ተደናግጬ ነበር፣ ግን ስላላበላሸሁት በጣም ደስ ብሎኛል። ወደሽዋል ብዬ ተስፋ አድርጋለሁ። አንዳንድ ሰዎች እንደዛ ይሄን ነገር አይወዱም። አንቺ ግን ወደሽዋል። አዎ ወድጄዋለሁ። በጣም ቆንጆ ነው። በጣም ቆንጆ ነው። አንተ አትሄድም እንዴ? አታይም? በጣም ብዙ ሰው ነው ያለው። አዝራም በኋላ አዋራታለሁ። እሱ አንቺን ሊያሳስብሽ አይገባም አፊፌ። ያው ኤንጅል አስገድዳኝ ነው። ትክክል ግን አይመስለኝም። እንደሱ አትበይ። አሁን የዚህ ቤተሰብ አባል ነሽ። ለምን ፎቶ አታነሳም? እነሱ እያነሱ እኮ ነው። እባክህ ጀሚላ አንሳ። ራሳችን ጋር እንዲኖር አንተም አንሳ። ዚያ በልና ፎቶ እንነሳ። ና። እሺ። ከድር ና፣ አንተም ግባ። ና። አይ ከድር ና፣ አንተም መጣው። አያቴ ና እንጂ። አያቴ ነይ ወደዚህ። ነይ እንጂ ነይ። አሁን እሷ ታስፈልገናለች። ነይ።
አዎ በደንብ ተዝናና። እንዴት ነው ከሚስት ጋር አዲስ ህይወት ተመችቷል? አሁን ሙዚት ትመጣለህ ጀሚል፣ ካልሆነ ድግሱ ላይ እመጣለሁ። እሱን ጠንቀቀህ ወቅ። ምን ሆነ ነው? ችግር አለ እንዴ? መታጠቢያ ቤት ደርሼ መጣሁ። ቶሎ እመለሳለሁ። እሺ ወንድሜ ደህና ነህ? በጣም ተለወጥክብኝ። ቆይ መጣሁ፣ አንዴ ጠብቀኝ። በጣም በጣም ያምራል። በመሀላቸው ነገር ቢኖር ኖሮ እንዲህ አይነት ዝግጅት ያዘጋጁ ነበር። አላውቅም እማዬ፣ አላውቅም። ጭንቅላቴ ሊፈነዳ ነው። ሁለቱ በመካከላቸው የሆነ ነገር እየደበቁ ይሆናል ብዬ እያሰብኩ ነው። ወይ መቴ ጸጸቱን ለመደበቅ እየሞከረ። ስማይ ልጄ፣ ተመልከት እስኪ፣ በጣም ደስ ብሏታል እኮ። በቃ ምንም አታስብ። የሆነ ነገር አለ፣ ግን እረፍት አጣሁ። እናያለን። ይሄን ቀበጣለሁ ባበስ በጣም ያምራል።